ሰላም ጤና ይስጥልን። እንዴት ናችሁ? የፋንቱ ድራማ ተከታታዮች ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እንግዲህ ፋንቱ ድራማ ሶሊናና እና ሰርኬ እንግዲህ አሁንም እንደ ጥፋተኛ እንደታዩ ናቸው ማለት ነው። አሁን ግን ሰርክ አዲስ እንግዲህ ለማሸነፍ እየሞከረ ነው። አዜብን እንግዲህ የእጇን እየሰጠቻት ነው ማለት ነው፣ እያስፈራራቻት ነው። የምታስፈራራትም እንግዲህ ከአሁን በፊት ብዙ በደል ሶሊያናን እና ሰርክ አዲስን ፋንቱንንም ስለበደለያቸው አሁን ላይ ሰርክ አዲስ ናት እንግዲህ በጣም ለነሱ ጠበቃ ሆና ያለችው ማለት ነው። በዚህም ማለት እንግዲህ ከአሁን በፊት ጊዜው የቆየ ቢሆንም አዜብ እንግዲህ ቤት ድረስ ሌባ የመሰሉ ነገሮችን እንግዲህ አታላና በገንዘብ ደልላ በመላክ እንግዲህ በብዙ ሺህ የሚገመቱ ዳይመንዶችን ሌባ ያጨረበረ አስመስሎ እንግዲህ በማስወሰድ እንግዲህ ያንንም ሽጣ በአካውንቷ እንዳደረገች እና እንደደበቀች ያብር ነገር ግን ያብር እስካሁንም ደግሞ እንዳልጠፋ ነው እንግዲህ ሰርክ አዲስ የደረሰችበት። ምክንያቱም ቀደም ሲል አሁንም ሌላ የአቶ ተፈራ ቤተሰብ የሆኑ በልሁን ፈልገው ከቤት ድረስ ሲመጡ እኔ ብዙ ሺህ ብር የማይገመት ብር በጣም ብዙ ብር አለኝና እንደራደር ስትል የነበረ ሴትዮ ስለሆነች አሁን ግን እነዛ የህግ አካላት መጥተው እነዛን የአቶ ተፈራን ቤተሰቦች አቶ ተፈራ የላካቸውን ግለሰቦች ከተባረሩ በኋላ ፖሊስ ከደረሰላቸው በኋላ እንግዲህ ሰርክ አዲስ አትለቅሽም፣ ያንን ብር ለእኔ ነው የምትሰጪ ወይም ለሶሊ ትሰጫታለሽ እያለቻት ነው ማለት ነው። እንግዲህ ሰርክ አዲስ ዋነኛ አላማዋ ምንድን ነው? አንደኛ እዛ ቤት መባረር አትፈልግም፣ የምትሄድበት የላትም። የወንድሟ ቤት ነው። ወንድሟ ደግሞ ከአሁን በፊት የቤተሰቧን ንብረት ትልቅ ወንድም ስለሆነ የቤተሰቧን ሙሉ ንብረት የያዘ እሱ ስለሆነ ሰርክ አዲስ እንግዲህ የትም መሄጃ የላትም፣ ግዴታ እሱ ጋር ነው የምትሆነው ማለት ነው። እንግዲህ አዜብን በተለያየ ነገር የምጠምዳተኝ እንዳታባረራት ነው ማለት ነው። በተለያየ ነገር የምታስፈራራት። ሲቀጥል ደግሞ ሶሊም እንደዛው እናቷ ሰራተኛ ነበረች እና እናቷ ስለሞተች አሁን ላይ በቀላል አዜብ ማባረር ስለምችል የሰራተኛ ልጅ ስለሆነች አባቷ ደግሞ የአዜብ ባል ስለሆነ እንግዲህ ያንን ነገር ለሶሊ ስትል እንግዲህ ትልቅ ድራማ እየፈጠረች ሶሊን እንግዲህ እዛ ቤት በሰላም እንድትኖር ያደረገቻት ሰርክ አዲስ ናት፣ ባለውለታዋ አክስቷ ማለት ነው። ስለዚህ አሁን ደግሞ ባንዱራና አዜብ ትልቅ ጦርነት እየከፈቱ ነው። እንዴት እናቴ እኔ የማላቀው ሚስጥር አለ ወይ? እንዴት የምትደብቂኝ እያለቻት ነው ማለት ነው። እንዴት ትደብቅኛለሽ? እስካሁን ድረስ ለምን ደበቅሽኝ? ስለዚህ የሆነ የደበቅሽኝ ነገር ለምንድን ነው? እኔና አንቺ አንተዋውቅ ማለት ነው ወይ እያለቻት ነው ማለት ነው። በዚህም ደግሞ ብዙ ብር እንዴት እንዳለሽ አልነገርሽኝም እያለ በጣም እያዘነችባትና አሁን ላይ እየተቀየረችባት ነው ማለት ነው። እንግዲህ ሰርክ አዲስም ሁለታቸውንም ለማጣላት ሞክራለች ማለት እየቻለች ነው ማለት ነው። እንግዲህ አዜብም ምንም እኔ ጥፋት የለብኝም እኔ ስለ ዳይመንዱ ማውቀው ነገር የለኝም ብላ ለመካድ እየሞከረች ነው። ሌባ ራሳቸውን ችለው ነው የመጡት እንጂ እኔ ልኪያቸው አይደለም፣ የኔ እጅ የለበትም እያለ ነው እንግዲህ ሶሊያናም ሰርክ አዲስም እንግዲህ ይህንን ነገር ለምን ማንሳት ያስፈልጋት ነገር ብሩን አንድ ለአንድ ለሶሊ እንዲሰጥ ትፈልጋለች። ሶሊ የተከፋችና በጣም ብዙ በደልና ብዙ መከራ የደረሰባት ልጅ ስለሆነች ልጅቷን ለማገዝም ጭምር ነው ማለት ነው። እንግዲህ አዜብም እኔ ምንም አውቀው ነገር የለኝ እያለች ለመካድ እየሞከረ ነው። ነገር ግን አይሳካላትም ማለት ነው። እንግዲህ ሰርክ አዲስም ደግሞ በጣም ግርም ያላትና ይህንን ነገር አጥብቃ ልጠይቅ የቻለችበት ምክንያት ምንድን ነው? ይህንን ነገር እሷ ላይ ያደረገችው ምክንያት እንዴት ሌላ ነገር ሳይነኩ ዳይመንዱን ብቻ ይዘው ይሄዳሉ? ሌባ ይመርጣል ወይ ነው። ስለዚህ ዳይመንዱን ብቻ አንቺ ፍላጎትሽ ዳይመንዱን ስለሆነ ተጋርተሽ ሌላ ሰው ተነጋግረሽ በልሁን አስፈራተው ዳይመንዱን ብቻ እንዲወስዱ ያደረግሽው አንቺ ነሽ ብላ እንግዲህ ሙሉ እንግዲህ 100% ላይ እየተናገረ ነው ማለት ነው። ምክንያቱም እነዛ ሌቦች ደግሞ ዳይመንዱ ያለበትን ሁኔታ እንኳን ምንም ሳያምታቱ ወይም ደግሞ ምንም ሳይደናገራቸው ካለበት ነው ራሳቸው ልክ እንዳስቀመጡት ይዘውት ይሄዱ። እንግዲህ ሰርክ አዲስም
ትንግርት የሆነባት ነገር ቢኖር ይሄ ነው ማለት ነው። እንግዲህ በዚህ መሀል አዜብ አታስጨንቁኝ እንግዲህ እያለች ብትልም ነገር ግን ባንዱራ ግን ሁሉም ነገር አሁን ላይ ግልጽ ሆንላታል። እንግዲህ ይህም ደግሞ በጣም ያናደዳት ነገር ምንድን ነው? በጣም የተከፋችበት ነገር ባንዱራ በእናቷ የተከፋችው ነገር እንዴት ምስኪን የሆንሽ መስለሽ ጎዳና ላይ ወጣው አባትሽ ጋር ተጣልቼ እያልሽ ብዙ ድራማ እየፈጠርሽ እንዴት ሁሉንም ነገር ደበቅሽን? በማለት እንግዲህ ማለቃቀሷን ትጀምራለች ማለት ነው። እንግዲህ ሰርካዲስም እንግዲህ ማባረር ነው የምትፈልገው እችን አዜብን። በዚህም እንግዲህ ማባረር ከፈለገች ብትቆይም ነገር ግን ህጋዊ ባልና ሚስት ስለሆኑ አዜብና በልሁ እንግዲህ ከተለያዩ ሳንቲም ይዛ ወይም ደግሞ ህጋዊ ሚስት ስለሆነ የንብረት ተካፍላ ትወጣለች። ስለዚህ ንብረት ሳትይዝ እንድትወጣ ለማድረግ ደግሞ እሷ ተስማምተን እንትን ማለት መቆየት አለባት ብላ እንግዲህ ነገሮችን እስከምታስተካከል ድረስ አቆይታታለች ማለት ነው። እንግዲህ በልሁም አልሰማታል እንጂ በሶዲ ንብረቱን አድርገው አዞረው ሙሉ ንብረቱን ስትል የነበረው እንግዲህ አዜብን ማባረር ስለፈለገች ነው ማለት ነው። ስትባረር ደግሞ ምንም ነገር እንድትካፈል አልፈለገችም ማለት ነው። እንግዲህ በዚህ ማል እንግዲህ እያስፈራራች እንግዲህ በአዜብ እንግዲህ ሰርካዲስ አዜብን አሳይኝ አካውንትሽ ጋር እንዳምንሽ ከፈለግሽ አካውንትሽ ጋር ያለውን ነገር አሳይኝ ትላታለች ማለት ነው። እንግዲህ ባንዱራ አሁን ላይ ወደ አክስቷ ሆናለች ማለት ነው። ወደ እህቷና ወደ አክስቷ እናቷ ላይ ጥላቻዋን አድርጋለች። ለምን ዋሸችኝ? ይሄ ሁሉ ንብረት እያለሽ እኔ የችግርሽ ተጋፋጭ እንጂ የጥቅም ተጋፋጭ ማድረግ አልፈለግሽም። ከጥቅምሽ ግን እኔን እንደ ልጅሽ አታይኝም፣ ለችግር መውጫ ብቻ ነው እያረግችኝ ያለሽው በማለት እንግዲህ በዚህ ተቀይማታለች። በመቀየም እንግዲህ አሳያት ብላ አሁን ወደ አክስቷ ናት ማለት ነው። እንግዲህ አዜብም እንግዲህ ከእነሱ ጋር ሆነች ልጅ ተይ እንጂ ዘኝልኝ ቢያንስ አንቺ እያለች እንግዲህ ሌላ ረህር እንዲራሩላትና እንዲያዝኑላት ለማድረግ ብትሞክርም ነገር ግን አሁን ባንዱራ እኔ ለአንቺ አላዝንም፣ አንቺ ነሽ በራስሽ ክፋት ነው እንግዲህ ትንሽን ህይወትሽን ጨለማ እየጣልሽ ያለሽው፣ ስለዚህ አላዝንም አሳይ እያለቻት ነው ማለት ነው። በዚህም ማለት እንግዲህ አክስቷ በጣም ተደስታባታለች። ነገር ግን ከረፈደም ቢሆን ልጅቷ እውነት ብትናገርም ለራሷ ጥቅም ስትል ነው ማለት ነው። ግን አሁን ትልቁ ባንዱራ እንግዲህ ፍራቸዋ አዜብ እንግዲህ ፍራቸዋ ምንድን ነው? ብር እሰጥሻለሁ የፈለግሽውን ያህል፣ ነገር ግን ለህግ አሳልፈሽ አትስጭኝ እያለ ነው ማለት ነው። ምክንያቱም የሶሊያና እናት የመሞቷ ምክንያት እሷ ስለሆነች በዛ ቪዲዮ ትፈራለች፣ መታሰር አትፈልግም ማለት ነው። ነገር ግን ገንዘቡን የምትፈልጊውን ያህል ውሰጅ ብላ ፈቅዳላታለች። እንግዲህ ባንዱራንም ይቅርታ አድርጊልኝ እባክሽን ይቅርታ እያለች ይቅርታ እየጠየቀቻት ነው። ግን ባንዱራ በጣም ተናዳለች፣ ይቅርታ ማድረግ አትፈልግም። እንግዲህ በስተመጨረሻም እንግዲህ በራሷ አፍ ጥፋቷን ስትናዘዝ እንግዲህ ባንዱራ ለማየት በቅታለች ማለት ነው። ይህንም እንግዲህ በጣም ተማራና ተናዳ ነው እንግዲህ እየጮኸች እየተናገረችው ያለችው። በዚህ መሀል እንግዲህ ልክ ልኳን ነግራት ተናዳ መውጣት ትጀምራለች። ነገር ግን ሰርካዲስ አሁን ልትፋታት አልፈለገችም። ነይ አንጭ እንግዲህ ወንድሜን ያጨረበርሽውንና እንዲሁም ደግሞ ከሌባ ጋር ተነጋግረሽ የወሰድሽውን የዳይመንድ እንትን አሳይን፣ እንግዲህ የዳይመንድ ገንዘብ ሁሉንም አንድ ባንድ ብያለቻት ነው ማለት ነው። እንግዲህ ሰርካዲስ አዜብን ልትለቃት መቼም የምትፋታት አይደለችም ማለት ነው። የምትፈልገው ሰርካዲስ አንድ እና አንድ እቺ የተገፋች ልጅ እንግዲህ ሶሊያና በአካውንቷ የሆነ ነገር እንዲኖራት ስለምትፈልግ ብቻ ነው ማለት ነው። እንግዲህ በዚህም ወደ እንትን ሂደን እንግዲህ ወደ ባንክ ቤት ሂደን ሙሉ በሙሉ አካውንትሽ ያለውን ወደ ሶሊያና አዙሪላት እያለች ነው። ለራሷም አላለችም ማለት ነው። እንግዲህ ባድዋን ልታስወጣት ስለፈለገች ተፋተሽም ባልሽን መፍታት አለብሽ፣ ተፋተሽም የምታገኘውን ብር እንዲሁም በአካውንትሽ ያለው ሙሉ በሙሉ መታሰር ካልፈለግሽ ወደ ሶሊ አዙሪላት፣ ወደ ሶሊ አካውንት አስገቢና ከዛ በኋላ ባሮችሽን ሂጂ እያለቻት ነው ማለት ነው። እንግዲህ በዚህም ምክንያት አዜብ ግን እሺ ብላለይ።
እሺ ተስማምቻለሁ